የሆነ በቃ በተፈጥሮ በጣም ከኔ የተሻለ ሰው አይ ነው የሆነ በጣም ችግር ቦታ ይወለዳል። ሶ የሱ ህይወትና የኔ ህይወት ምንድነው ልዩነቱ? ኦር ሜቢ ኢቭን በተሻለ ምሳሌ እኛ አሁን እናስባለን ሀብታም ደስተኛ ነው፣ ደሃ ሰው ደስተኛ ሊሆን አይችልም። የከተማ ሰው እድለኛ ነው፣ መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው፣ ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ሶ ህይወት ውስጥ ምንድነው ዓላማ? ለምንድነው እዚህ ያለ ነው? ደስተኛ ለመሆን ደስተኛ ህይወት ለመኖር እሱ አይቻልም ብያችኋለሁ። የለም እኔም ደስተኛ ህይወት የለኝም፣ ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንቴንትመንት፣ ሰላም ተፈጥሮ ከፈጠረብኝ በቃ ተበላህ በዚህ የሚለኝ ነገር ወጥቼ በቃ ሰላም። ሁሌ ይሄን ደስታ ፈልጋለሁ ደግሞ ሊሆን አይችልም። ሶ ኦልሬዲ ራሴን ሰላም እየነሳው ነው የሌለ ነገር እየፈለግኩ ማለት። ሶ አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ፣ ገንዘብ የሚያደርገውን ነገር ሁሉ አገኘ፣ አረገ። ምንድነው ትርጉሙ? ደስ ይለዋል? yes ጊዜያዊ አዲሱን ቤት ለ2 ወር ነው ደስ የሚለው። አዲሱን መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ኮንቴንትመንት ይሰጠዋል? ኖ። ለምን? ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ ገንዘብ እንዴት ሆኖ ያ ሰውዬ እንዲያርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ፣ ችግር ይዞ ይመጣው አለ። ግን እዚህ ገጠር ያለው ሰውዬ ጋር እንምጣ። ያርሳል፣ ይመጣል፣ ግርግር የለም፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱ እንትን ነው፣ ጤነኛ ምግብ ይበላል፣ ካቲካላ ይበላል። ቁጭ ሲል ዓለም 9 ነው ይሄ ሰውዬ። ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሽያ ይሄ ተፈጠረ፣ ምን አገባው? አያውቀውም። ስማቸውንም ላያውቅ ይችላል። አሁን ምረጥ ብትሉኝ የሁለቱን ህይወት አንድ ምርጫ ነው ያለ። እኔ እዚህ ጋር እመጣለሁ። የዛሬ 30 ዓመት ይሄን አላወራችሁ። እድለኛ ነኝ፣ ያንን ኖሬ አይቼዋለሁ። ቅድም ያልኳችሁ እዚህ ጋር መጣሁ። የዓለም ነገር እዚህ ጋር ነው የሚያመጣችሁ የሆነ ፖይንት ላይ፣ ከዛ ትርጉም የለው። አዲስ መኪና ይገዛና ለመጀመሪያ 2 ወር ጸጉር ይነሳል። ከዛ በኋላ ጭቃ ለብሶ ምናምን አልነበረም። ቤትም እንደዛ ነው፣ ልብስም እንደዛ ነው ምናምን። ግን አዲስ ነገር እንዳልኩት ኢትዮጵያ መጣው በአጋጣሚ። ያኔ ደግሞ አዲስ አበባ ነው ከናዝሬት ብዙ አትሻለም። ከተማ ውስጥ ያለውን ሰው ከሌ መንገድ ላይ በቃ በሳምንት አንዴ እንተያያለን። ቦሌ መንገድ ወደዚህ እንትን በፊትማ በጃንሆይ ጊዜ ይሄ ቦሌ መንገድ በሙሉ የከብት ምናምን ነገር ነበር። ትዝ ይለኛል ከጓደኞቼ ጋር ሞተር ሳይክል ለማመድ ሰው ስለሌለ ምናምን ጭቃ ውስጥ እኮ ነው ቦሌ መንገድ አሁን ተቀያይሮ ያው የምናየው ነገር ሆኗል። ግን ያኔ ስመጣ አሁን እኛ አሁን ኢትዮጵያዊ በሙሉ አሁን እድሉን ቢያገኝ ውጭ ሀገር መሄድ ይፈልጋል። እንደምንረዳው አሜሪካን ኤምባሲ በዓለም አንደኛ ነን። ዲቪ ቪዛ 5 ሚሊዮን ሰው በአመት አፕላይ የሚያደርገው ነምበር 1 in the world። ኦኬ ወዴት ለመሄድ? እኔ የነበርኩበት ቦታ ያልጥም ብሎኝ እኔ እዚህ መጣሁ። ለምን ያ ብናገኘውም የሆነ ቦታ ላይ ይቆማል።
አሜሪካን ሀገር ያለ ዳያስፖራ በሙሉ somehow ስለሚፈራ ማይፈራ እዚህ መሆን ይፈልጋል። ግን እንዴት ያ የተመቻቸውን ነገር እንዴት ጥሎ ይምጣ? ደግሞ አልፈርድበትም። እኔ እዚህ ስመጣ እኔ ሰው ሁሉ አበደ ነው ያለው። ግን ያው ምንድነው የሚሆነው? ውስጤ ነው ሁሉ ነገር። ለውጥ ፈልጋለሁ፣ እድገት ፈልጋለሁ፣ አዲስ ነገር ማየት ፈልጋለሁ። ከምጠብቀው በላይ ያገኘው በቃ በህይወቴ ጥሩ ትልቅ ደስ የሚል ውሳኔ ያደረኩት እዚህ ሀገር መምጣትና አሁን የሄድኩበትን መንገድ መሄድ። ያን መንገድ ባልሄዳው እናንተ እዚህ ቁጭ ብላችሁ እኔን መስማት ትፈልጋላችሁ? እንትን ወደ ህይወት ትርጉም እየመጣው ነው። ቅድም እንዳልኩት አሁን ይሄን ሁሉ አይቻለሁ። እሺ ዝም ብሎ በፌሪ አይደለም የማወራው። እውነቴን ነው የምለው። አሜሪካን ሀገር በቃ የሀገሩ ሰው የሀገሩ ዜጋ ሊመኝ የሚችለውን ህይወት I don't know 10 ዓመት ውስጥ አቺቭ አደረኩት። ስራ ገብቼ ማለት ያን ለማድረግ ግን ምን ሎተሪ ነው? 8 ዓመት ያለ ማቋረጥ ትምህርት ቤት ነበርኩኝ 24 ሰዓት። ያን ደግሞ አውቀው ነበር ጓደኞቼ በሙሉ እኮ ጓደኞቼ የማውቃቸው ሰዎች በቃ ወጥተው እኮ እንዲያም እያሉ ብር ይሰራሉ። በቀን $400-500 የማወራቸው የዛሬ 40 ዓመት ነው። አሁን ሚሊዮነሮች ናቸው። ግን የኖርኩትን ህይወት አልኖሩም። እኔ ብሩ የለኝም። ብር ይመጣል ይሄዳል ይመጣል በቃ። ግን እዚህ ጋር ቆሜያለሁ። እዚህ ጋር የቆምኩት ደግሞ የሆነ ጥሩ የሚመስል ህይወት የኖር ስለመሰላችሁ ነው። እኔ ለራሴ የሚስማማኝን ህይወት ኖሬያለሁ። ይሄ ገበሬ እዚህ ጋር ያለው እስከነ ሚስቱ የሁላችንም ዓላማ የዚህ ሁሉ የሥራ የምን እዚህ መምጣቱ ምንድነው የምንፈልገው? ሰላም ነው የምንፈልገው። እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል። የለም። ሰክሰስ ነው የምንፈልገው? ኖ፣ ሰክሰስ is a tool። ራሱ ዓላማ። ሰክሰሱን ለምንድን ነው የምትፈልጉት? ይሄ ገበሬ የሚሰማው ነገር እንዲሰማችሁ ነው። ከዚህ አልፋችሁ እኮ መሄድ አትችሉም። ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ለምን ሌላ ብዙ ግርግር ፈጥረናል እዚህ? እሱ የለውም። ሰላም ሀገር ሰላም ህይወት ውስጥ ነው የሚኖረው። ሰክሰስ ስትፈልጉ ምንድን ነው የምትፈልጉት? አስባችሁታል? you want to be successful ትበሉታላችሁ? ታናግሩታላችሁ? ኖ። ገንዘብ ምንድን ነው? ትክክለኛው በአንድ ቃል ከፈለጋችሁ 2 ቃል ጥሬ ዕቃ ነው። አንድ ጥሬ ዕቃ and አስገዳጅም አይደለም። አሁን 5 ሳንቲሞች whatever ብቻ ማዕከላዊ የትም ቦታ ቁጭ ብዬ እዛ አሁን ማታ በቃ ክፍል ተዘግቶ ማውራት ማስተማር ነው ስራዬ። ቀን ከሰው ጋር ስጫወት ነው የምውለው። ውጭ ያለውን ነገር ቁጭ ስላረኩት በህይወቴ ካሳለፍኳቸው ላይክ ቆንጆ ጊዜዎች መሃል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት ያለምንም ጉራ። ለምን መሰላችሁ? ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። እሱ እንደውም የሱ ይሻላል። ለምን ይወጣል፣ ይገባል፣ ያርሳል፣ ምን ይላል። በቃ እስር ቤት አንድ ክፍል ውስጥ ከህዝብ ጋር አሁን ማዕከላዊ 4 ወር ስቆይ 24 ሜትር ካሬ ክፍል ነው ያለን።
የጎደለ ቀን 18 ሰው አለ እዛ ውስጥ። የሞላ ቀን 26 27 ሰው አለ። ያ በሚሆንበት ጊዜ ጭንቅላት እግር አድርገው ነው የሚተኙት። የሚተኙት የምለው እግዚአብሔር ይስጣቸው። ማታ ገብቼ ማታ ስገባ እስረኛ ማገባ ብሎ በመስኮት ያለ ጠዋት ገና 12 ሰዓት ሲከፈት 2 ልጆች መርካቶ የሚሰሩ 2 ልጆች ሲሮጡ መጡ። አቶ እኛ እናውቃለን ና እስር ቤትም አንደኛ ማድረግ አለው። ክፍሎች እኮ ያው ናቸው፣ ግን ከ12ቱ ክፍል አንድ ቁጥር ክፍል እዛ ያኔ ደግሞ በቃ የፖለቲካ ነገር ነው። 9 የኦሮሚያ ፕሮፌሰሮች አሉ ምናምን አስተማሪዎች፣ አንድ ምን የሚያክሉ ሼክ አሉ፣ በጣም የተከበሩ ትልቅ ሼክ። እንዲሁ ሲያዋቸው የሆነ ግርማ ሞገስ አላቸው። በቃ እሳቸውን እዛ ውስጥ ማየት በቃ ይደንቃል። ጎረምሶች አሉ፣ በጥባጮች አሉ ምናምን። አመጡኝና እዛ ክፍል ጥጉ ጋር ኮርነሩ በቪአይፒ ስፖት ከበሩ እዚህ ዝጋ እድለኝነቴ እንግዲህ ሀብት ማለት ምን እንደሆነ ገንዘብ አይደል፣ ገንዘብ እዛ ምን ይሰራልኛል። አቶ ኤርሚያስ ብለው የ2 ሰው ቦታ ከለሉ። ማን ነው እንደ አንተሽ አረባካችሁ ሰው እንዲህ ተቆልሎ ይጣሉኛል ለማ ኖ ብዙ ማጋነን አልችልም፣ ግን ተኝተን ይንጠባጠባል ሙቀቱ። ልክ 7 ሰዓት ላይ ይግላል። ሰው ሁሉ ልብሱን ማውለቅ አለበት። ለምን መስኮቷችን ነው የምታከለው። ጣራው ይሄን ያህል አይደለም፣ ይንጠባጠባል። እንግዲህ ሳሉት እሺ እንግዲህ በጨዋታ እንዳወራ ማራሰብ ግን የሰው ልጅ ውስጡ ነው ሁሉ ነገር። እሺ ሌሊት የሚቃጁ አሉ፣ ጭንቀት ምናምን አለ፣ ፈሱን የሚፈሳም አለ፣ የሌለ ነገር የለም። በዛ ላይ ግድግዳው ሙሉ ቱሃን ነው። እንግዲህ ሳሉት ቆይ ሌላ ምን ልጨምርላችሁ? 12 ሰዓት ይዘጋል። እስከ ጠዋት 12 ሰዓት ሽንት ቤት መሄድ የለም። ኮዳ ምናምን 12 ሰዓት በፊት እዛ 250 እስረኛ 4 ሽንት ቤት አለ። ሰልፍ ይጠብቃሉ። ኦፍኮርስ አቶ ኤርሚያስ ናግባ እዚህ መሃል ይሄ ሰውዬ ነበረ ማለት ሜቢ ከዚህም በላይ ኤነርጂ ነበረኝ። ተኛለሁ፣ ሙቀቱ አንዳንዴ ይቀሰቅሰኛል። የሚገርመው ነገር ደግሞ ታመምኩ። የሆነ ነገር ሆነ ምናምን አለርጂክ ሪያል ለረጅም ጊዜ አልጠፋም። ከላይ እስከታች ጥቁር ነጭ ጥቁር ነብር ነበር የሚመስለው። ይሄ አበጣ 4 ቀን መብላት አልችልም ምናምን ሆስፒታል ገባው። ሰውነቴን መገንባቴ እንዴት ደስ እንዳለኝ። የሆነ መድኃኒት ብቻ ሰጥተውኝ የሌላ አለርጂክ ሪያክሽን ነበር። በአጋጣሚ ጎኔ ማዕከላዊ የማይገባ የለም፣ በየቀኑ ይቀያየራል። አንድ ዶክተር አለ ለአትሌቶች አበረታታች ምናምን ነገር ሰጥተሃል ተብሎ እስከነጋውኑ ነው ያመጡት። እሱ አየኝና ደነገጠ። እንዲህ ነው ምንድን ነው አለ። ይሄን መድኃኒት ቤተሰቦች እንዲያመጡ አድርግ ምናምን ከጀርመን መጣ። ለሙሉ ሳምንት በቀን 2 አይቪ ይሰጠኛል። እሱ እንደምንም ብለን አስገብተን ማለት ያ እስከሚመጣ እኔ ደግሞ ሰውነቴን አዳምጣለሁ። ከባድ ፈታኝ ነገር እንደያዘኝ ገብቶኛል። መድኃኒቱ ምንድነው? አልበላም። ሰውነቴ ራሱ እንዲከላከል የገነባሁት ነገር ነበር። ኤኒዌይ የተወሰነ ጊዜ ዳንኩኝ፣ ግን በቃ ቆዳዬ ላይ ለረጅም ጊዜ ነበረ። አሁን ከዚህ ቀጥሎ እንግዲህ ምን የባሰ ነገር መሳል ትችላላችሁ? አውቄ ነው እኔ የምሰጣችሁ። ከዚህ ቀጥሎ ሞት ነው አይደል? ወንጀል ሰርታችሁ ቢሆን እዛ ነው የምትወረወሩት አይደለም?
የሚገላቸው የለም በቢዝነስ ሶ አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይምሮአችንን ስንገነባው። ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለ ራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለ ሰው የሚያስብ? ስለ ራሱ ሲያስብ ነው። ስለ ሰውም ሲያስብ ስለ ራሱ ነው የሚያስበው። ሰው አይምሮአችን እንዴት ነው የምንገነባው? አንደኛ እንዴት እንደሚሰራ መረዳት። ምንድነው አይምሮአችንን የሚነዳው? ናቹራል ሶፍትዌሩ ማስተር ፕሮግራሙ ምንድነው የሚለው? ይሄ ነገር ዳታው መጥቶ እኛ በዳታው ተያይዘን እዚህ ጋር መቀየር የምንሞክረው ነገር ምንድነው? ይሄ ሲስተም የተወሰኑ ቅድም ያልኳቸው ፊዚካል ኦፕሬቲንግ ሞዶች አሉ። ጾም ሲኖር አይምሮአችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድን ነው የሚፈልገው? ፔን አቮይደንስ፣ ፕሌዠር ሲኪንግ። ለምን? ድሮ ፔን አቮይደንስ ማለት መጠንቀቅ፣ አለመሞት፣ አለመበላት ምናምን ስጋት ነው ትልቁ ነገር። ፕሌዠር ሲኪንግ ለምን? መብላት ስላለብን ምግብ እንድንወድ በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከቶናል። ከምግብ ውጭም ሌላ ደስ የሚያሰኝ ነገር whatever it is ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድን ነው ፕሮሰሱ? ኢሞሽንስ። የሚያስፈራውን ነገር እንዳናረግ ፊየር ዘን ኢሞሽን። ለሰርቫይቭል የሚያስፈልገንን ነገር እንድንፈልግ ፕሌዠር። ሌላ ነገር የለም። It's a very simple operating system. ሲበተን ሌላ ነገር ይኖረዋል። ግን ሁለት ሞድ ነው ያለው። ቤሲክ ሞድ፣ ፊየር ሞድ 70% of the time። በድሮ ጊዜ ያስፈልግ ነበር ያ። በአሁኑ ጊዜ ምንድነው ፊየር የምናደርገው? nothing። የተገላቢጦሽ ሆኖ አሁን ፊየር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ what do we want? happiness. what? pleasure. what? food. መጠጥ፣ anything በቃ ዝም ብሎ እንደሚቆይ ነገር የለም። by design pleasure comes and goes። ተፈጥሯችን ፕሌዠር ውስጥ አረገን ማለት ዲኬ አርገን እንሞታለን። we can't survive. The system is not designed for constant pleasure, full stop. ሁሌ ደስታን ከፈለግን ከተፈጥሮ ህግ ጋር ከግራቪቲ ጋር ሰው ይጣላል? ኖ። ያ ነው። ምንድነው ዲዛይኑ? ከሲስተሙ ዲዛይን ጋር አብሮ መሄድ ከፈለግን ከሲስተሙ ዲዛይን ጋር የሚሄድ ዓላማ ከፈለግን ምንድነው እሱ?
not happiness, not fear. What? Contentment in the middle, constant. እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው። ሶ አይምሮአችን እሺ ሰውነታችን እንኳን በስፖርትም በትንፋሽም በምንም ማድረግ ነው። አይምሮአችን እንዴት ነው የሚገነባው? መስራት አለበት። ምን ማለት ነው መስራት አለበት? ወል ለምንድን ነው ይሄ ነገር ዲዛይን የተደረገው? ኦኬ በአንድ በኩል ፊሩ አለ፣ በሌላ በኩል ግን ሁሌ እንቅስቃሴ ይፈልጋል። we're seekers። ለምንድን ነው የሰው ልጅ ዓለምን የተቆጣጠረው? ምንድን ነው ከሌላው የለየው? and of course we developed a frontal cortex። ግን አርፈን ቁጭ አንልም። ፍጥረታችን አርፎ ቁጭ የሚል አይደለም። አርፎ ቁጭ ያለ ይበላል። ያኔ አርፎ መቀመጥ የለም። ለሁሉ ነገር እንቅስቃሴ ይፈልጋል። ሰውነታችን እንቅስቃሴ እንደለመደው አይምሮአችን እንቅስቃሴ ለምዷል። ምን ማለት ነው? አሁን ያኔ ይታወቃል። አሁን ምን ማለት ነው? አሁን ዓለም ሰልጥኖ የእውቀት አይነት ተዘርዝሮ አያልቅም። የሳይንስ እውቀት አለ፣ የሃይማኖት አለ፣ የቢዝነስ አለ፣ የሌለ ነገር የለም። ኦኬ ሁሉም ቦታ አለው፣ ሁሉም ትርጉም አለው። ግን ሁሉን ነገር አይቻልም፣ ሲስተሙ አይችለው። እኛ ከግል ህይወታችን ጋር ከአካባቢችን ያልኩት ገበሬ አለ፣ እዚህ ከተማ ውስጥ ያለ ሰው አለ። አይምሮአቸውን አንድ አይነት ስራ ሊያሰሩት አይችሉም። ግን አሁን ለዚህ ኦዲየንስ ቅድም እንዳልኩት ከመነሻ ማንን መረዳት፣ ምንድነን፣ ሲስተሙን ለምንድን ነው ዲዛይን የሆነው? እኔ ግን እዚህ ጋር ያለኝ ሶፍትዌር የሚነግረኝ ነገር ሀብታም ካልሆንኩ ሃፒ ልሆን አልችልም። ኦኬ ሃፒ የሚለውን አጥፉት ሲጀመር። ጥሩ ህይወት ልኖር አልችልም። ምንድነው ጥሩ ህይወት? ነገርኳችሁ። ያ ምስኪን ገበሬ ጥሩ ህይወት አለው፣ ይሄ ሰውዬ የለውም። ግን አሁን እዛ ገበሬው ጋር አይደለም፣ እዚህ ሰው ያለበት ጋር ነው ያለነው። የሰለጠነው ዓለም ውስጥ ነው። እዚህ የሰለጠነው ዓለም ውስጥ ሰላማችንን ለማግኘት የኔ ሰላም ሌላ ነው፣ እናንተ ሌላ ነው። እንዳስተዳደጋችን ኦልሬዲ ሎድድ የሆነ ዳታና ይሄ ብሊፍ ሲስተሞች ራሱ ደግሞ ተፈጥሮ የሰጠን ሶፍትዌር አለ። ራሳችን ደግሞ ከምናየው ከምንሰማው ካስተማሩን ከቤተሰባችን ከጓደኛችን ከቤተ ክርስቲያን ከተለያየ ቦታ ሶፍትዌሮች ተጭነዋል። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ እንዲህ ነው፣ ያ እንዲያ ነው። እኔ እንዳልኳችሁ የኔ የተጫነልኝ ሶፍትዌር በቃ ዝብርቅርቅ ያለ በጣም የተለያየ ምናምን። ከዛ ደግሞ ትምህርት ብዙ ፍሬም ኦፍ ሬፈረንስ ይሰጠናል። ኦኬ አሁን አውሮፓ የእንግሊዝ ጠቅላይ ሚኒስትሮች ያለቀቃቸውም የድሮ ይሄ ፊውዳል ነገር ትንሽ አለ ምናምን፣ ግን አፐር ክላስ አለ። ልጆቻቸውን ወደ መንግስት ስራ ምናምን ማስገባት ሲፈልጉ 3 ትምህርት ነው የሚያስተምሯቸው። ፒፒኢ ይባላል ባጭሩ። እንደውም ፒፒኢ ምንድን ነው? ፊሎሶፊ፣ ፖለቲካል ሳይንስ፣ ኢኮኖሚክስ። ህይወት እዚህ ዙሪያ ነው ያለው። በፖለቲካ ግን ሳይኮሎጂ፣ ሶሺዮሎጂ አብሮ ይገባል። ቢዝነስ እንዳለ ነው። ማርኬቲንግ አሪፍ ነው። ፋይናንስ አሪፍ ነው። ሙያ ነው። ያ ሙያ ለምንድን ነው የሚያገለግለው? ለህይወት ጦርነት ጥሬ ዕቃ፣ ስንቅ፣ ገንዘብ ብዙ አያስፈልግም። እንዳልኩት ቅድም ያለምንም ገንዘብ ባዶ ቤት አበቃ መጨረሻ የሚባለው ቦታ ሆነው ያው መሆን ይቻላል። አሁን የማወራቸውን ነገሮች ሪሊ ሶፍትዌሩን
አዳዲስ ሞዴሎች፣ አዳዲስ አስተሳሰቦች የሚመጡት ከነዚህ ነው። ፊሎሶፊ ማን ነኝ? ምንድን ነኝ? ዓለም ምንድን ነው? እንዴት ነው? ጥሩ መጥፎ ምንድን ነው? አትግደል፣ አትስረቅ አይለያይም። ሃይማኖትም እዚህ ውስጥ ነው ያለው። ያፍ ለዘመናት ተፈትኖ ታይቶ ዘመን የማይቀይራቸው የዛሬ 1000 ዓመትም ዛሬም የማይቀይሩ እውነቶች፣ እነሱን ማወቅ ወሳኝ ነው። እነሱን ካወቀክ በኋላ ከዛ ሰው በቃ መሬት ረገጠ አንድ ነገር ሶፍትዌሩን አሻሻለው ማለት ነው። ጥሩ ዳታ መጣ ማለት ነው። ይሄ አንድ መጽሐፍ አንብቦ አይሆንም። ልክ አሁን ነው ቀኑ ለስፖርቱ ለምኑ ጊዜ እንደሚጠፋ እዚህ ላይ ደግሞ መጥፋት አለበት። ለምን? ኢትስ ኢምፖርታንት። ኢኮኖሚክስ እንዴት ነው እዚህ ውስጥ ምንድነው? እንዴት ነው ብር የሚሰራው? በቃይ ነው ስለይ ፖለቲካል ሳይንስ ምን ህብረተሰብ ውስጥ ነው ያለው? እንዴት ነው ነገር? ምንድነው? እንዴት ነው ይሄ ሲስተም እንዴት ነው የሚሰራው? ፍሬም ኦፍ ሬፈረንስ። ነገሩን ለመጠቅለል የተጠየኳቸው ጥያቄዎች እንዴት ውጤታማነት እንዴት ነው? ወደ እሱ እንዳተረጓገም ነው ግን መልሰዋለሁ። ሬዚሊየንስ እንዴት ነው? ከየት ነው የሚመጣው? ቪዥን እንዴት ነው? ምንድነው? ሁሉም የሚገነባ ነገር ነው። እንደው መዝጋ እንዳጭር ጆክ በተለያየ ምክንያት ወጣቶች አሉ እንደምንም ካገኙኝ ደስ ብሎኝ አማክራለሁ ምናምን። አንድ በጣም ነቃ ያለ ልጅ አይቲ ላይ ያለ ልጅ ብዙ ሄዷል። ሰማኝ አየኝና ጋሽ ኤርሚያስ እኔ ከ3 ዓመት በኋላ እንዳንተ ነው የምሆነው አለኝ። አልገባህም አልኩት። አይቻልማ እኔ እኮ 60 ምናምን ዓመት የገነባሁት ነገር ነው። በሱ እድሜ እንደዛም ልል እችላለሁ፣ ግን ያኔ ምን እንደማላውቅ እንኳን አላውቅም። ሶ ሂደት ነው። ኦኬ ነገ እኔ የደረስኩበት ቦታ መድረስ አይቻልም። በሂደት ግን እኔን አልፎ መሄድ ይቻላል።